በሳዑዲ አረቢያ ኢጃዛ ቤቶች ተዘፍዝፈው የሚቀመጡ ወንዶች ቁጥር እየጨመረ መምጣቱን የኢጃዛ ቤት ሚኒስትሩ ገለጸም። ከዜናዎቹ ጋር ደረሰው አብዲ ነኝ፣ አብራችሁን ቆዩም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የደረሰው አብዲ ዩቲዩብ ቻናል ተመልካቾቻችን እንደምን አላችሁ? እንደምን ከረማችሁ? ከዜናዎቹ ጋር ወንድማችሁ አብዲ ነኝ፣ አብራችሁን ቆዩም። በሳዑዲ አረቢያ በከተማ አካባቢ የሚገኙ ወንዶች ኢጃዛ ቤት ተዘፍዝፈው ስራ መፍተታቸው ተሰማም። ይህ በእንዲህ እንዳለ እነዚህ ወንዶች ስራ የፈቱ በመሆናቸው ወደ ገጠር ወጥተው ግመልና በጋቸውን እንዲጠብቁ ወይም ኢማራ ቤት ገብተው ስራ እንዲሰሩ አስገንዝበዋል። በገጠር የሚሰሩ ወንዶች ወደ ከተማ ደውለው በሚጀናጅሩበት ሰዓት የበጎች ድምጽ ባለ ቁጥር ስልክ እየዘጉብን ነው ሲሉ የገጠር ወንዶች ያስገነዘቡም። ይሄ የደረሰበት ደረሰው አብዲ ለሴቶች መልእክት አስተላልፏል። እንደዚህ የምታደርጉ ሴቶች ስርዓት ልትይዙና ልትገነዘቡን ወይም ልትረዱን ይገባል ሲል አስገንዝቧል። የበጎች ድምጽ በሚጮህበት ሰዓት ስልካችን የሚዘጋ ወንዶች ፍትህ እንዲሰጠን ኤምባሲውን እንጠይቃለንም ሲሉ በትዊተር ገጻቸው አስፍረዋል። ለትንታሬ ወደ መረጠው ዜና እንሸጋግራለን። አብራችሁን ቆዩም። ወደ ዝርዝር መረጃው ስናልፍ በከተማ ወይም በኢጃዛ ቤት ተዘፍዝፈው የሴትን ብር እየሞለጩ የሚበሉና ቦርጫቸውን አንተርክከው የሚተኙ ወንዶች ላይ የመሊክ ሰልማን ሹርጣዎች እንደሚሰማሩና ጥቆማ ያደረሱን ግለሰቦች ታሉ እያያዝን ወደ ሀገር እንልካለን ሲሉ ማስገነዘቡም። የኢጃዛው ቤት ሚኒስትር እንደገለጹት በሳዑዲ በኢጃዛ ቤት የሚተኙ ወንዶች ቁጥር እየጨመረ መምጣቱን አስገንዝበዋል። ይህ በእንዲህ እንዳለ ደረሰው አብዲ ከትላንት ወዲያ የደረሰው መረጃ የሚያመለክተው ከሆነ በአንድ ኢጃዛ ቤት ውስጥ 55 ወንዶች ተዘፍዝፈው ቦርጫቸውን አሳብጠው መቀመጣቸው ተሰምቷል። ይህ በእንዲህ እንዳለ አንዳንድ ሴቶችም ለወንዶች ብር እየቀለቡና ኢጃዛ ቤት እንዲቀመጡ ወደ ስራም እንዳይመለሱ በየወሩ የምትሰራውን ብር እየላከች እንደምትቀለብም የኢጃዛ ቤት ሚኒስትሩ ዘገባ ያመለክታል። ይህ በእንዲህ እንዳለ በአንዳንድ አካባቢዎች የምትገኙ ሴቶች ጥንቃቄ በመውሰድና የወንዶችን ኢጃዛ ቤት መዘፍዘፍ የምትተባበሩ እናንተ በመሆናችሁ ብር ባለመስጠትና በተለያዩ ማሬ ወለላይ ሽታይ በሚል ከላም እንዳትሸወጂ ሲልም የሳዑዲ መንግስት አስጠንቅቋል። ይህ በእንዲህ እንዳለ ኢጃዛ የምትዘፈዘፉ ወንዶች ወጣ ብላችሁ በጎችን በመጠበቅና ግመሎችን በማሳደድ መዝራዎችን በመስራት ኢማራዎችን በመገንባት ብራችሁን እየለቀማችሁ ለህይወታችሁ ዋጋ እንድትሰጡ አስገንዝቧል። ይህ በእንዲህ እንዳለ እንዲህ የምታደርጉ ወንዶች በመረጃና በማስረጃ የሳዑዲ ሹርታ በመጠቆም ወደ ቦሌ እንድትሳፈሩ ማድረጉንም የሳዑዲ ሪፐብሊክ አስታውቋል። እንደዚህ ያለ ነገር የምታደርጉ ወንዶች ኢንሻአላህ ወደፊት ሀገራችሁ ተልካችሁ የራሳችሁን ቅጣት ተቀጣችሁ ሁለተኛ በባህር እንድትመጡ ይደረጋል ተብሏል። እንደዚህ የምታደርጉ ወንዶች ቦርጫችሁ አብጦና ትልልቅ ሆዳችሁን ተሸክማችሁ ቦሌ ብትወርዱ የምታስመነዝሩት ቦርጫችሁን ሳይሆን ቦርሳችሁ ላይ ያለውን ሪያል ነው ሲሉ የኢትዮጵያ ኤምባሲ አስገንዝበዋል። ይህ በእንዲህ እንዳለ ኢጃዛ ቤት አዘፍዝፋችሁ የምትቀልቡ ሴቶች ከወዲሁ ልብ ልትገዙና እናንተም ከመሸወድ እንድትተርፉ ሲሉ ደረሰው አብዲ በትዊተር ገጻቸው አስታውቋል። ይህን መመሪያ አልከተልም ወይም አልቀበልም የምትሳዱላታለሽ ጉድሽ እንደሚፈላና በቀጣይ አንቺንም ወደ ቦሌ እንወረውራለን ሲል በትዊተር ገጻችን ማስፈራችን ይታወሳል። ይህን መመሪያ የማታከብሪ ሳዱላታለሽ ታሁኑ ስነ ስርዓት ይዘሽ እንድትቀመጪ ደረሰው አብዲ ያሳስባል። ይህን መመሪያ እምቢካልሽ አንቺንም የሌለ ቅጣት ቀጥተን ወደ ሀገርሽ ሰደን ሁለተኛ በባህር መተሽ እዲያውን እንድትቀምሽ እናደርጋለን ሲሉ አስገንዝበዋል። ለተጠናቀረው ዜና ደረሰው አብዲ ነበርኩኝ። አብራችሁ ስለቆያችሁ አመሰግናለሁ። ማሰላም